እሺ በቃ አንዴ በእናትህ ከዛ እኔ አሁን ከሱ ጋር ከተገናኘው በኋላ እሱ እኔ አይኝቼ እንቅልፍ ላይ ያለው ሌላ ፎቶ አንስቶም ይሆናል። ይሄን ደግሞ ይሄ ከሽንት ቤት የወጣውን የቀረጸ ቪዲዮ እኔ አላውቅም። ግን ምን አለ ብዙ ፋይል አለ። ፍቃደኛ ከሆናችሁ ላሰማችሁ፣ ፍቃደኛ ካልሆናችሁ አላሰማም። ብዙ ፋይል ያንቺ ስላለ አንቺ በኔ እጅ ነሽ። እንደፈለኩ ማድረግ መፍትሄ አለኝ። እንደፈለኩ አደርግሻለሁ። ለምን ሁሉ ነገር ይሻለኝ አለ። እውነቱም እንዳለ ቪዲዮ ቀጥታ ለኔ ልኮ አሳየኝ። ከዛ እኔ ደግሞ ሳሚ ኦፊሻል ጋር ላኩት። ሳሚ አይቷል። እና ሳሚ ምን አለ አይፖስትም አውቆ ነው የሚያስፈራራሽ አለ። ይሄን ከእናንተ ልጆችም አሉ ብቻ አውቆ ነው አሉ። እሺ ብዬ ለምንድን ነው አንቺ ራቆትሽን ለሌላ ሰው ለምንድን ነው የምትልኪው? መረጃ አሉኝ። መረጃ እኔ የምን መረጃ? አንቺ ራቆትሽን እየላክሽ እኔ እንኳን እዚህ ሀገር ሆኜ ማለት ነው ላኪልኝ አልልሽም። እኔ ልተባበረሽ፣ እኔ ኩም ነገር ማለት ልተባበረሽ እስከ መጨረሻው ላኪልኝ አልልሽም። ስንት አይነት ነገር እንደዚህ እህቶቻችን ማለት ያጋጠማችሁ የደረሰባችሁ ልጆች እንዳንቺ አይነት ማለት ነው አንድ ቪዲዮ ላኪልኝ የምላችሁ የለም። ለሽ ለሰው ነው የምትልኪው? እሱ ራሱ እኮ መረጃ ይዛለው። እኔ እሱ የሚዋሽ ከሆነ ብሎኝ ነው ማለት ሁሉንም ሰው خلاص አንቺ ራስሽ በትኝ ነው እዚህ ሚዲያ ላይ ቪዲዮ በሱ እኔ ባትናለሁ። እኔ እኮ አሁኑ ሜዳ ላይ ነኝ። አዲስ እኔ የሚፖስተው ነገር የለም። በለዛው እኔ አልፖስትም። ሳሚ ደግሞ ምንም የሚያደርግ ሰው አይደለም። ለምን የራሴ ነው ደሜ ነው አያደርግ። ራስሽ የተላከልሽ ነገር ራቆትሽ የራስሽ ፕራይቬት ነው። ለመንግስት ብቻ ነው ማሳየት ያለብሽ፣ ለህግ መፍትሄ የሚሰጣሽ። እኔ እንኳን ሞኬ ማሳየትም ካለብሽ ከስልክሽ ነው የምታሳየው እንጂ መላክም የለብሽም። ይሄ አንቺና ሌሎቹም ከታች የሚሰሙ ማለት ነው እንደዚህ አይነት ነገር ካጋጠማችሁ ድንገት ለሰው አትላኩ። ማሳየትም ካለብሽ ከስልክሽ እንደዚህ ብለሽ አሳይ እንጂ ለሰው አትላክ። እሺ ችግር የለውም በቃ። እና ይሄ ያለፈው አልፏል። ግን ቪዲዮ ሹት አድርጌ እሱ የፖስተው ወስጃለሁ። አሁንም ደግሞ ድጋሚ ቪዲዮ ይዞ ኢማራት ውስጥ መኖር እሱ አይችልም። በቃ እሱ ቀጥታ እንዲጠፋ ነው የሚፈልገው ከዚህ ሀገር። እኔ ራቁት ቪዲዮ ይዞ እንዴት እያስፈራራ እዚህ ሀገር ይኖራል? ገና እንደፈለኩ ነው ማደርግሽ ያለ እንዴት ይኖራል? እሱ በቃ እንዳለ ብሎክ ተደርጎ እንዲወጣ ነው የሚፈልገው። እዚህ ሀገር እኮ በኔ ህይወት ላይ እየተጫወተ ነው ያለው። እኔ ስንት ዋጋ ከፍዬ አምጥቼ ለኔ ህይወት ላይ እኮ እንዲጫወት አይደለም። እኔና እሱ ሰርተ እንለወጣለን ብዬ ነው እኔ ያመጣው። ኦኬ መስዬ አንድ ላውራና ሳሚ አንቺ ለምን መረጋጋት ግን አቃተሽ እንዴ? ቤኪ እኮ ሚውት አድርጓል። ቤኪ አይደለም ቆይ አንድ ጊዜ ምንድን ነው የፈለከው ሳሚ? እንዴ ምን አውቃለሁ እኔ እዛ ተመካክሮ መጥቶ ይሆናል። ምንድን አንቺ ዝም በይ አንድ ጊዜ ዝም በይ ሳሚ። ምንድን ነው ችግር? እኔ ከልጅቷ ጋር ችግር የለብኝም ሰማሽ? እኔ ግን እሷም ለማብራራት የፈለገችውን ማውራት ትችላለች። ግን ጆከር ያላወቀውን መጥቶ የፈለገውን ማውራት አዳምጥ። አንድ ጊዜ አንድ ነገር ልንገርህ። ጭራሽ የሚመስለው አንተ ለመደበቅ የፈለግከው ነገር ያለ ነው የምትመስለው። ሞኒታ አንድ ሳሚ እንደምትመጣ አንድ አንቺ ጋር ያለውን መረጃ አሰሚኝ ድምፁን ሳሚ በታሜ ታሰማን። ሳይ በቃ እንዳታሰሚኝ ቤኪ። አሁን ቤኪ በቀደም ዕለታም እኛ ሳሪ ቤት ጠርተን እንዲተባበራት በጣም ብዙ ነገር የደከመላት ቤኪ ነው። ቤኪ ሚውትን ከፍተህ ጆከር ቅድም እሷ ታወራ ብሎ እንጂ አንተ እንዳታወራ ፈልጎ ምናምን አይደለም። ጆከርንም በመልካም ነገር ተባበሩት። እሺ እሷ ንገረን። እየተናገረች ነው። እነሱ መጠየቅ ምን አስፈልገሽ አንቺ? መስዬ ይሄ ፌክ አካውንት ነው፣ ቤኪ አይደለም። ግን ጆከር አንተ ለመሳደብ ከሆነ እኔ አልሳደብም። ኧረ በእናትህ ወደ ሳይድ
ምናምን እዚህ ጋር ሌላ ነገር እንትን አትበል። የፍየል ምላስ ባልተነነ የመጣይ በጀነራል ባለፈው እንዳለው አንተ ቆይ ለምንድን ነው እንደዛ ነው የሚሰማህ? ኧረ በእናትህ አንተ ቁጭ በል ታች ቁጭ በል አንተ ከሱ አንድ ጊዜ እናንተ አሁን አንተ ልጁ ጋር ምናምን ልጅቱ ላይ የለም ቀጥታ ሞክሩ እሱ ቢመጣ ይሻላል የበለጠ ማለት ነው እና ትልቅ ሰው እዚህ ጋር ስላለ ሙሌን አስገብቼልሻል ታውቂዋለሽ ወይስ ሳሚ አንዴ እሺ እሷ ሳሚ ጋር ስትደውል እኔ አንድ ነገር ለጆከር መስዬ ናቸው ሁላችሁም ሰላም ይበቃቤ አንዴ እሺ ያዘኝ ስለሆነች የቲክቶክ ምልክቷን እቺ አበባ ከምትሰጡ የቲክቶክ ምልክቷን ብቻ ስጡኝ እያዘኝ ስለሆነች ስጧት እስኪ አንበሳ ማውርዱላት ለበሲ ችግር የለውም ዛሬ ይሰጣል ይገባታል ሶ አንድ ነገር መናገር ፈልጌ ነው የገባሁት ታች የሰማው ስለነበረ ጆከር ትንሽ ለመርዳት ከፈለግን ሁላችንም ከምንም በላይ የእህት ጉዳይ ግድ ይለናልና እንደ እህት አስበን መርዳት የምንችለውን ሁሉ እንረዳለን ከዛ በተረፈ ሜቢ አሁን አንዳንድ ልጆች ጋር ሰጣ ገባ እየተደራረጋችሁ ስለሆነ ነው እያየው የገባሁት ቺዝ ምንድን ነው ዋናው ልጅቷ እንድትረዳ ነው እውነት እንዲወጣላት ነው የምንፈልገው ለምን የእናቴ ልጅ አይሆንም ለምን የእናቴ ልጅ አይሆንም ማንም ሰው ለምን አይሆንም ማንም ለማንም ሽፋን ሊሰጥ አይችልም እርግጠኛ ነኝ ቤኪም ቢሆኑ ሳሚም ቢሆኑ ሌላ ሰዎች መጥተው ከአንተ ጋር እዚህ ጋር ቃለ ምልልስ ሊደረጉ ይችላሉ የዚህችን ልጅ ሀቅ ሊደብቁ ሳይሆን እውነታውን ለታሜ ሊናገሩ ስለፈለጉ ይመስለኛል ያችን ፓርት አንደርስታንድ ልታደርግ ፈልጋለች በምንም አይነት በሰው ምክንያት ሙሌ ይኸውልህ ባልተቤቷ አለች አይደል ታሜ ገና እየመጣ ነው እኔም ገና ነው የመጣሁት ገባህ አይደል እየጠየቃት ነው ጠይቋት ሲጨርስ ልክ ሀሳቧን አብራርታ ያላትን ነገር ሲጨርስ እነሱ ተጨማሪ መናገር አለባቸው እንጂ ከሷ ቀድመው ዝም በይ ብለው እሷን አስቁመው እኛ በዛ አድርገን የሚባል ነገር ማለት የለባቸው ኦኬ ቴንክ ዩ አንድ እቺ ጥያቄ ሀቅም ከሆነ ይዘን የምንጓዘው እኔ ምንቱን አላውቅም ልጅቷ ሀቅም ከሆነ ይዘን የምንጓዘው መተን ገብተናል ይረዳታል እሱ እንደሚረዳትም ብዙ ሰዎችን ሲረዳ ስለምናውቅ በተግባር ሙሌ እኔ ለምሳሌ አንቺ ሪስፔክት እንደሚያደርግ ታውቃለሽ ለምሳሌ እሺ ጆከር አንዴ ጆከርን አንዴ ላሳማ ታመሽ ጠይቀኝ ነኝ ጆከር ማን ነው እሱ አንተ ማን ምን አገባህ ሴት ያለች ምን አገባህ ለመጠየቅ አንተ ማን ነህ ምን አገባህ አንተ ስለሷ ቆመ የምትናገር አንተ ማን ራሱ አለች ጤነኛ አይደለም እንዴ በእናትህ ልጅቷንም ልጅ አቦ መሲ አታስረብሽን አንቺ ነሽ የምታስረፍሪን እዚህ ጋር መሲ ለምን እሱን አታውጭም እኔ እስከሚያብራራው እኔ አይደለም እኔ ማንታችሁንም አላስወጣሁም ሳሚ ምን እየተባልክ ነው የሚወጣው በእናታችሁ እንዴ ሳሚ ለምን መረጋጋት አቃተ ግን ታሜ ብቻ ያውራ ከዛ ሙሌ እያስረዳ ነው በቃ ሙሌ አንተ አስረዳ ሳሚንም ይኸውልሽ ሙሌና ሌላ ምን ሙሌ ልጅቷ መጣለች አይደል ልጅቷ ከመጣች ተበዳይዋ እሷ ናት ችግሯን ትናገር ምን መርዳት ምን ማድረግ እንዳለበት ሙሌ ታሜ ያውቃል ወዴት መውሰድ እንዳለበት ታሜ ያውቃል ስለዚህ መካከል ለእነሱ ጣልቃ ገብተው እሷ ማስረዳት እሷ ወይም እሷ እንዳትናገር ማድረግ አግባብ አይደለም ቴንክ ዩ ከወጣችሁ ስርዓት የላችሁ ሰው ፎሎ እያደረገ እኮ አሁን ጨረሳችሁ የምትናገሩን የምታደርጊውን ነገር ያላችሁን ነገር እንትን በሉ ታሜ ወይ ጆከር አለ ጨርሳል ያለ ማረግ ያለብህን ነገር በልና ጋጋታ ይግቡና ይንጋጉ እኛ ነው ይሄ ነው ያለው
ያ ሀቅንና ሀቅን ይዘን የምንጓዘው ሴት ልጅ መበደል የለባትም። እርቃን ፎቶ አደባባይ ላይ እየተለጠፈ ገንዘብ አንጫ አታምጪ እየተባለ ወራ ሩጫ ይሆን ባልተቤት እያለች የትም ቦታ ላይ በህግም ደረጃ በምንም አይነት መንገድ ብትሄድ ባልተቤት እያለ አንተ ቀድመ ስለሰው ልታስረዳ ትችላለህ። አልፈልግም ዝም በል እያለች ነው እሷ ራሱ ጉዳዩን የምታውቀው ህመሟን የምታውቀው መፖሰቱን አለመፖሰቱን የምታውቀው እሷ ራሷ ናት። ያንተ ብልት አይደለም የተፖሰተ ወይም የሌላ ሰው አለ። ወንድሜ እሱ እኮ እዛ ተመካክሮ መጥቶ ነው ሲጀመር ማለት ነው ከሱ ጋር ነው ያለው። እሱ ኢት ቢሆን እኮ ራቁት ፎቶ ቀርቶ እንደው የተሳሰተ ትንሽ ሰውነት ታይቶ ቢፎሰት ሄዶ ያ ልጁን ገሏል። ለምን ለኔ አላሰበም? እሱ ያሰበው ለልጁ ብቻ ነው። ስለዚህ እኛ ደግሞ አንቺ ኢትዮጵያዊ ነሽ፣ ሴት ነሽ፣ ሴት እስከሆንሽ ድረስ እኛ ከጎንሻለን። አይዞሽ። ወርቅ ነው የተናገርሽው እህቴዋ። ለምን እዚህ ጋር ጉዳዩ ሌላ ነገር ቢሆን የልጁን ቁጥር ላክልኝ እናወራለን፣ ጉዳዩን በቀላሉ መንገድ እንጨርሰው ነበረ። ግን እዚህ ጋር ያራቆትሽን ነገር ያስፈራራሽ ደግሞ በስተዋል። በዚህ ነገር ደግሞ ከሱ ጋር ምንም አይነት ንግግር አይኖርም። ይሄ በቃ ህግ መያዝ እሺ ፍቃደኛ ለኔ ሆነና አንዴ ብቻ ድምፁን ሲማልኝ አንዴ ብቻ ፍቃደኛ አሰሚው። እሺ እኔ አልጠለብኩም። አጀራስሽ ፍቃደኛ ስለሆነ በህጉ ደረጃ ምንም እንትን የሚላት ነገር የለም። ታሜ ብታሰማ ነው ችግር የለም። አይ አሰሚው በቃ አሰሚው። እሺ አይስ ፎሎወር ብልጣስ ወተረ ወይ ከነው ፎሎ አስደርጊ ጋይስ። እስቲ ሳሪን 1 ሚሊዮን እናስገባት። እዚሁ ታሪክ ስሩ፣ ነው ቤት ታሪክ ስሩ። የጭቅጭቅ ቤት ብቻ አይደለም። ሳሪን ፎሎ አርጓትን 1 ሚሊዮን ገብታ ትውጣ እና 1 ኪሎ ሽሮና 1 ኪሎ እሱ 1 ኪሎ ደግሞ አንዴ አዳምጡ። እሺ አንዴ አዳምጡ። ሚዩት አርጉላትና አዳምጡ። አንዴ አዳምጡ። ማን ነው? እኔ ነኝ አንቺን ያስማማሽ። ኧረ እባክሽ ተቃጣይ። እኔም እንደዚህ ነው የተቃጠልኩት ገና ማለት ነው። ገባሽ አይደል? ገና የኔ ሚኖን ምንም ጣጣ የለውም። እኔ እንደውም ምንም ጣጣ የለውም። አንቺ ማልፖስት መስሎሽ ነበረ። አዳምጡት። እኔን እንዲፋሪ ያደረገሽ ገና አሁን መጨረሻ ላይ ገና ነፍስሽን ፎስታል። ቆይ አንዴ አይውልስ አይሰብ መልሹና አስጀምሪው። አንቺ ማከለ አትግቢ እናዳምጥ። መልሹና አስጀምሪው። አንቺ መካከል አትግቢ እናዳምጥ። ቆይ አንዴ ማን ነው? እኔ ነኝ አንቺን ያስማማሽ። ኧረ እባክሽ ተቃጣይ። እኔም እንደዚህ ነው የተቃጠልኩት ገና ማለት ነው። ገባሽ አይደል? ገና የኔ ሚኖን ምንም ጣጣ የለውም። እኔ እንደውም ምንም ጣጣ የለውም። አንቺ ማልፖስት መስሎሽ ነበረ። እኔን እንዲፋሪ ያደረገሽ ምን አይነት ጭንቅላት ነው? ምን አይነት ደደብና ገንፎ የሆነ ጭንቅላት ነው እንደያች ጀመር ማላደርገው መስሎሻል። አሁን ደግሞ በአዲስ ማለት አሁን በአዲስ የሚያደርገውን ታያለሽ። በአዲስ የኔ ጊዜ ችግር የለው። የኔ በቲክቶክ የኔውን ሲትለጥፊ ችግር የለው። በፌስቡክ ሲትለጥፊ የኔ ችግር የለው። የአንቺ ችግር አለው። ኧረ እባክሽ ኧረ እንጂ ገና ምን አይተሽ አይደለም ፎቶ እኔ አንቺን ከነ ነፍስሽ ማለት ከነ እሺ የኔ ጎበዝ አለቀ በቃ ታይ እና ይሄን ይመስላል። ሌላ ደግሞ አንቺ ምን ለጥፈሽበታል? አንቺ ምናምን ዝም ብሎ ነው ሲያካብድ ነው። ይሄ ከዚህ ችግር ላይ ማውጣት ነው የሚቀባጥረው። እሱ ከለጠፈ በኋላ ኖ እዚህ ጋር ይኸውልሽ ታሜም እዚህ ጋር ያለው አንዴ ሚውት አድርጊ። አንዴ እዚህ ቁጭ ብዬ አትዋሽም።
ታሚ ምን አረገች መሰለ ልጁ ወደ ራቆት ፎቶ መፖሰት የሄደበት መንገድ ፎቶውን አድርጋ ገልብጣው ቪዲዮ ሰርታበታለች። ይሄንን ሲያይ አንሺ አታንሺ ተጣሉ። የፎቶ መፖሳሸቻው ትልቁ መንገዳቸው ይሄና ይሄ ብቻ ነው። ኦኬ ውሸት ጥሩ አይደለም። ፎቶውን የፖስተችው ከሱ ጋር ከዚች ጋር ካደረ በኋላ ከሆቴል ከሄደ በኋላ ለፍታች ካመጣችሁ በኋላ ታምቢ ወደዛችኛዋ ሴት ትራንስፈርም ሲያደርግ ሲሄድ ሲሸጋገር ከዛ በኋላ እቺ ተናዳ ፎቶውን ፖስተችው። የተጣሉት በዚህና በዚህ ነው። ጋይስ ሜምበር ሁኑ። አመሰግናለሁ። እና የቲክቶክ ምልክቷን ስጡኝ እሺ። እያዘኝ ስለሆነ የፖስት ፎሎ ያርጉ በትልቋል። እሺ ጆከርና እንቢ ብሎኛል። እኔ ሰው ማስገባት አልችልም። እሺ አስገቡ። ጋይስ ፎሎ አርጉ። 900 አንቺ ኦልሬዲ የሱ ፎቶ አለሽ የራቆት ምናምን አለኝ። ሹት አድርጌ ወስጃለሁ አለኝ። ኦኬ ወሰደብሃለሁ አልሽኝ አለኝ። እኔ እሱ የፎሰተውን ሹት አድርጌ ወሰድኩት። እሺ አንድ ነገር ድጋሚ ላሰማችሁ። የራቆት ታሚ ያለሽ ሌላ ነኝ። አልገባችሁ ልጅቷ የምትለው ነገር አልገባችሁ። እኔ የፎሰተኝን ነው ሹት አድርጌ ያስቀመጥኩት እንጂ የሱ ራቆት ፎቶ የሱ ራቆት ፎቶ የለኝም ነው ለማለት ፈልጋ ነው። ታሚ ይብራራ የሱ እኔ ምን ይሰራል? እኔ እሱ እንዴት እኔ ምንም አላሰብኩም። እሱ አይውልሽ እናት መጀመሪያ ተረጋጊ። አንቺ ተረጋጊና ወደ ራስሽ እዩ። የሚጠይቅሽን ጥያቄ በደንብ አድምጠሽ መልሽ። ወይስ አንዴ ስሙኝ። እሺ አንዴ ስሙኝ። እሺ አንዴ ስሙኝ። ይሄ ከመጀመሪያ ማለት ነው። ሁሉ ነገር ምንም ማቀም በደንብ እየተሰማ አልነበረም፣ ግን እንዳልቦሰተብሽ የኔን ደልጪ መጀመሪያ እያለች ነው። ማቼ አላጋ ዩሲቲ ግርግዳ ሆነ መንተረኛው አጋጋ ነው ሁሉ ነገር ተዋለ። እሱ እኮ አሁን በዚህ ድምጽ ላይ የሚላይ የያዘው ፋይል ሁሉ አለ። አሁን ደግሞ ማን እንደሆነ ማን ኪያነስልሽ ወይ ዝጊና ያለውን ነገር እንዲሁም አዳምጪኝ አንድ ጊዜ እዩ። ስሚኝ የኔ እናት እንትኑ ቮይሱን አንቺኛዋ ተቀበይና አሰሚን። እሷ ትናገራለች። ዝም በይ አንቺ ዝም በይና መጨረሻ ሀሳብሽን ትናገሪ። ጠጋርገሽ ድምፁን አሰሚን። እሺ እኔ እኮ ራሴ ዝም በይ። ለምንድን ነው ዝም? አይዞሽ ተረጋጊ። እሺ እሺ ኦኬ እኔ ስንት ነገር አድርጌ እሱ እኮ በሌላ ውሸት ሁሉ እኮ እኔ እኮ 4 ዓመት ፍቅረኛ ያለች እኮ። እሺ ተረጋጊ። እምስ እኮ ግን ጤነኛ ናችሁ ሴት ልጅ እያለች እሱ እኮ 4 ዓመት ፍቅረኛ ያለች በሌላ ይጠብቃ። አሁን ደግሞ ገና ብዙ ላይ ለምንድን ነው ግን ምስኩ ከታች አላችሁ ሴት ልጅ ስማ እያዳምጠኝ ይኸውልህ ቀደም እና እንትና ጋር ሂዳ ነበረ እሙሪትና ጁዬ ጋር ቢሮ ድረስ ሂዳ ነበረ። ይሄ አሁን እዚህ ስትገባ 3ኛዋ ነው 4ኛዋ ነው እኔ ቤት ነው የገባል። የመጀመሪያ እነሱ አይተዋል። ልጅቷ ብላለች ሙሪት
በደንብ ታስረዳ። የምትፈልገው ብር አይደለም። ልጁ በጣም ትወዷለች። ገብቷል። አሁን እንደ ሙኒት በደንብ ተረድታታለች፣ አይታታለች። እኛ ደግሞ ማለት ነው እሱን ለፍቅር ቀርቶ ለምንም አልፈልግም። አንድ ጊዜ አይሆንም፣ እሱን ምንም አይሆንም። ውሃ ነው ቀለለ ነው ለምንም አይሆንም። ተረጋጊ። እንደዛ ስትለን ሙኒት አመጣንና መከርናት። በጣም ብዙ ነገር መከርናት። በኋላ ተስማማል። እኔ ያመኛል አሞኛል በቃ ስትል የስነ ልቦና ወይም ደግሞ ሐኪሞች ያለባትን ችግር እንዳገናኛት ስንነጋገር ቤኪ ጠራይ ስትል ምናልባት ቤኪ ሶልቭ የሚያደርግ ከሆነ የሚያውቁት ከሆነ እንዳልሹ ብርሽን የሚሰጥሽ ከሆነ ችግር የለም ይል የራቁት ቪዲዮ የተባለውን ደግሞ በአንቺ ስልክ ስለሆነ በቂ መረጃ ካለሽ መክሰስ ይቻላል። ከሌለ ደግሞ ምንም አባቷ ያመጣል። ታዩ ተባብለን ተነጋግረን ቤኪ ጠራይ ብላ ቤኪ ያው ጀስት ትሪት ያረጋታል ወይም ደግሞ ከልጁ ጋር ያገናኛታል ብለን ነው ያገናኛታል። ዋናው ነገር ምንድነው ታውቃለህ? ጆከር እዚህ ጋር ልጁ መጥቶ እሱ ይሄንን ነገር ብር ወስጃለሁ፣ ይሄንን አድርጊያለሁ፣ ይሄንን እላለሁ ብሎ እምቢል ደስተኞች ነን። ምክንያቱም በሰው ፊት ልጅቷ ራሴን አጠፋለሁ እንደዚህ እላለሁ ነው የምትለው አብዛኛው ጊዜ። በውስጥ ከሆነ ግን ልጅቷ ያለችበት ሁኔታ ጥሩ አይደለም። ለዚህ በአካል እንደሙኒ ታይተዋል። ኦኬ ሳሪ፣ ለዚህ ደግሞ መፍትሄው ምንድነው? ሽማግሌ ተሰበሰበ። ቤኪ ቤተሰቦቹ ድረስ እንትን በማለት ቤተሰቦቹን ድረስ ልጁን በማፈላለግ ልጁ ተፈለገ፣ ልጁ ተገኘ። እነ ማነው እነ መዲ ሳሚ ቅድም ገብቶ የነበረው ተደርጎ ሽማግሌ ተሰባሰቡ። ትላንትና አገኙ። ሲሄዱ እሜቲቱ ጋርድ አዘጋጅታ ነው ሄደችው። አሁን እቺ ልጅ ነው አምኜ ታሜን አግኙ ልጁንና ወይ ጋርድ ማለት ነው። ቆይ አንዴ ሚውት አርጊ ጋርድ ይዛይደል ያው ልጁን ና ብለነው አስማምተነው ልጁ ሊመጣ ቀጠሮ ይዘ ከዛ እቺ የራሷ የሀገር ልጆች ላይ ግሩፕ ላይ ምን ትላለች? ሌላ እነ ቤክ የመጡበትን አካባቢ ትጠራና እነሱ ሊደበድቡኝ ስለሆነ ድረሱልኝ ስትል ቪዲዮ አለ ማስረጃ። በነገራችን መካከል አይቻልም። እነዚህ እነ መዲ ምናምን ይሄዳሉ። ሲሄዱ እቺ የዚች ጓደኞች ዳርና ይሆናል አይደል? ዳርና ዳር በርና በሩ ጋር ሆነ ተሰባስበው ቆመዋል። እቺ መሀል ገብታለች። መሀል ገብታ ውስጥ ገብታ አነጋገረቻቸው። ከልጁ የምትፈልገው ገንዘቡን አይደለም ልጁን እኔ እሱን ፈልጌ ነው። መሲ ቆይ ተረጋግተሽ እኔ ስመኝ እኔ ሚውት አድርግ ከቪዲዮ በላይ እናንተ ሚውት አድርግ። ቆይ መሲ ቆይ ነው ቆይሽ ተበዳይ ስለሆነች አንድ ጊዜ ጆከር ላስረዳህ እኮ ነው። ጆከር ልንገርህ ልጁን ጫና አድርገንበት ብሯን ከመለሰ በኋላ ልጁ እንዲከሰስ ነበር የፈለኩትኝ እኔ ገባ። ከዛ በኋላ ልጁ እኔ አልመጣም እዛ ቦታ ጋር ጸብ ይነሳል። እንገርህ ጆከር ይሄ ቪዲዮ እናንተ ነው አይደለ? እነማናቸው የሚያቀርቡት ይሄ ነው እዚህ አይደለ? አንቺም ነሽ አምሳለሽ ነሽ አይደለ? ይሄው ሲያምሽ አለ እዚህ ጋር ሳሚ አለ፣ ይሄ ወንድማችን አለ። ስለዚህ ይሄው አምሳለች የመጣችው ቤኪ አንተ እኛን የላካን ዱባይ ምድር ላይ ለድብድብ ነው። ገባህ አይደለ? እኛ እንደ ሽማግሌ ሽምግልና ለመያዝ ልጁን ለመጥራት እሷ የሷፈት ካለ ለመጥራት። ኧረ በቃ መሲ በቃ ቆይሽ እኔ እንደ ሀሳብ ልንገርሽ እንደዚህ ማሲ ቆይ አንቺ ስታስቢ እነዚህ ልጆች እኮ ቆይሽ እሺ አንድ ጊዜ ቆይሽ እናት አለም አንድ ጊዜ መሲ ቆይ እቺ ልጅ አይደለም ሰው ይዛ መሄድ ቀርቶ ተበዳይ እኮ ነው። ገንዘቧን አምጥተው በዛ ላይ ቪዲዮ አብረው አንድ ክላስ ላይ ገብታ ቆይሽ አለም እኔ ልረዳት ይልኩኝ። ታዲያ እኔን ለማስደብደብ ሰው ቀጥራ ነው መገኘት ያለባት። ሰፖርት የሚያረጋትን ሰው ጆከር ሊረዳት ምናምን ሳይሆን እሷ ጥርጣሬ ካለባት የራሷን ሰው ይዛ መሄድ ግዴታ ነው። አካሏን ነገ ትዳር እኮ ይዛ እንዳትኖር ከሌላ ሰው ጋር እንዳትኖር እኮ ነው ያደረጋት። እዚህ ላይ እኮ ማወቅ ያለብሽ ነገር እኮ አምጥተው አንድ ክላስ ላይ
ሪከርድ ያደረጋት ሰው ብቻዋን ቢያገኛት ምን ሊያረጋት እንደው በምን ታውቃለች? የራሷ የመሰላትን ሰው ይዛ ሄዳ መደራደር ግዴታዋ። ሰው ተሰብስቦ ስለሄደ አይደለም እንደዚህ እኮ በሰፈር እኮ ሴት ስለሆነች ብቻ ያን ነገር ስላደረጋት ብዙ ትብብር ያስፈልጋል። እኛው ቀናት አይደለም ኖ መሲ የና አግባብ አይደለም። በዚህ አፋር ሰው ልጅቷን አያሸማቋት። ጆከር አንተ ደግሞ ተሳሳት ኮልንገር እነዚህ ልጆች የላክናቸው እኛ ለምነን ነው። እኛንን የላክናቸው እኮ በቃ አንቺም ለምኛ ማንም ለምኛ የፈለገችውን ሰው ለደህንነቷ ሚሊዮን ሰው ይዛ መሄድ ትችላለች። ሴት ልጅ ናት። ሴት ልጅ ናት። ህግ ነው ሊይዝላት የሚገባው። ታዲያ ሚራዳት በቃ እሷ እኮ ደብድቡልኝ ምናምን አላለችም። ከጎኗ ግን ሰው አድርጋ ይዛ መሄድ አለባት። ሰው ይዛ ምንድን ነው ስህተቱ? ችግራችሁም እንደሆነ ታውቃላችሁ። ምን አሰበሽ ሚውት ተይ መሲ እንደሷ አትገላምጫት። ተይ አትገልምጫት። ኖ ተይ በቃ ሌላ ሰው ስላለ ከታች ወፈር አንድ ያዳምጠኝ ልጅ ኦኬ ልጅቷ ዝም በይ አንቺ። እሺ ቀጥይ። እኔ እኮ ከእሷ ጎን ሆኜ እኮ ከማንም ውርጋ ኮመንት ላይ መሲ ተረጋጊ እንዳትሉ ውጡ። ቤት የለቃችሁ ከፈለጋችሁ። እኔ ልጅቷን እየተናገርኩበት ያለሁት ነገር መብቷ ነው። መብቷ ከሆነ ሂዱና አርዷት። ኦኬ ኧረ እባክሽ ቆይ አንቺ ዝም ብለሽ ተናገሪ። ወፈሪያው እኔ እያልኩት ያለሁት ልጅቷን እነዚህ ልጆች ለምነን የላክናቸው እኛ ነን። ተገናኙ ተባብለን ማለት ነው። ልጅቷን ቀድማ ለልጁ ምን ቮይስ አደረገችለት? ልጁ መጥቶ እጃችን እንዳይገባ ለልጁ ምን ቮይስ አደረገችለት? ከመጣህ እገልሃለሁ የሚል ቮይስ አድርጋለታለች ለልጁ። ማስፈራራት ዛቻ ማለት ነው። ከዛ ልጁ እንዳይመጣ ልጁ ምን አለ? ኦኬ እዛ ጋር አደባድባችሁኝ ልታስይዙኝ ነው ለካ። ገባ? እሷ ናት ያበላሸችው። ሰው ሊረዳት ሲል ከጀርባ ሄዳ ነገሮቹን ታበላሻለች። አንደኛ እሱ ነው። ሁለተኛ እኔ ምን አልኳት? ፖስት ያደረግሽውን የልጁን ቪዲዮ አጥፊ። ልጁን እኮ አፍርድሜ ለማስላጥ እኮ እሷ ለሱ መመቻቸት የለባትም አይደለም። እያንዳንዱ ነገር ለሱ ነው የምትመቻችለት። አንዴ አልፈልገውም ትልሃለች። ሁለተኛ ነገር ደግሞ ቃል በቃል ምንድን ነው ያለችው? ከመጣ ከስሩ አልወጣም። እኔ ደግሞ ልናስተቃቅፋት አናገናኛት። ነጭ ነው እኔ። እሺ መሲ አንድ ጊዜ አንድ ነገር ልበልሽ። ይሄን ተመካክራችሁበታል። አንድ ጊዜ አብራት ያለችው ልጅ ትናገር እስኪ። ቆይ አንድ ጊዜ ቆይሽ። ይኸው መሲ አሁን ምን አለ መሰለኝ እቺ ልጅ ተናዳለች፣ ገንዘቧን አምጥታለች። በዛ ላይ ፍቅር ሊኖር ይችላል። አንቺ አንድ ፍቅረኛ ከምትለው ሰው የማጠብቀው ነገር ስታገኝ እንኳን ይሄ አይደለም ራሳቸውን የሚያጠፉ እኮ ብዙዎች አሉ። ስለዚህ እቺ ልጅ ብዙ ነገር ልትል ስለምትችል ምንም ብትል እቺ ልጅ ተቆጣጣር ራሷን እንድትቆጣጠርና ከሷ ጎን ሆነን እንድትረጋጋ ማድረግ ነው እንጂ በንዴት የተለያየ ነገር ልትል ትችላለች። አሁን ብዙ ነገር አታለች። አምናው ከኢትዮጵያ መሰለኝ ያመጣችሁ እንደምትል ያ ከሆነ ሰው ይዛ ብትሄድ እዛ ላይ መደባደብ የምን ድብድ? እሷን አረጋግቶ አይሆንም አይደል? አሁን የልብ እየተሰጠነ ያለ አሁን አንቺም እንደዚህ ስትናገር እኔም እንደዚህ የፍርሃት እሱ ጀግና እንደሆነ እሷ ምንም እንደማታደርግ እየተደረገ ነው። ልጅቷ ወደ ህግ ዘንድ ውሰዷትና የሚደረገውን ይደረግላል። አሜን እኮ የጠራሁት እኮ ወደ ህግ ሄዶ ከህግ አንጻር ሰው እንዲተባበራት ነው። ነገር ግን አሁን ነገ ታሜ የሆነ የህግ መንገድ ጀምሮላት ነገ ደግሞ ይሄንንም ቦታ ትታ በራሷ መንገድ ሄዳ ሰውን የምታስወጋ ከሆነ አወቅናት እንጂ አልወለድናትም። ስርዓት ያማ ያ ራሷ ትጎዳበት። የሚጠይቃት አካል ይጠይቃት። እኛ ያቀማን ሆኖ ያልኳቸዋለሁ። ጆከር እኮ አዳምጪኝ። ይኸውልሽ ወደ ህግ ሄዳ ራሷን እንትን ማለት መቆጣጠር እንትን ማድረግ ትችል። ታሜ ይዟት ይሄዳል። እሷ ናት ራሷ ናት የምትወጣ። ማድረግ ያለባትን መንገድ ሰው ይመክራታል፣ ትሄዳለች። መንገዱን ይከፍትላታል፣ ትሄዳለች። ማለሽ መሲ እሷ ከዚህ ውጭ ምንም እንትን የሚል ነገር የለም። ብዙ ነገር ደረሰ። በማንነቷን በክብሯን ሴት ልጅ አይደለች። ብዙ ነገር ልታውራ ብዙ ነገር ልትበሳጭ ትችላለች። ግን ልጁ ማለት በጣም ብዙ ነው ያጠፋው። ስለዚህ እሷ ማለት በንዴት ማለት ብዙ ነገር ልታውራ ትችላለች። የደረሰባት እሷ ናት አይደል እንዴ? ስለዚህ ማለሽ እኔ አሁን እዚህ ጋር እህቴ ተረጋጊ። አንቺ ብዙ አትበሳጪ። አንቺ ማለት የተበደልሽ አንቺ ነሽ። ብዙ ስህተት ሊኖርብሽ ይችላል በመነጋገርሽ በእንደዚህ ማስፈራሪያ ምናምን ኦፍ ኮርስ የደረሰብሽ አንቺ ስለተሰማሽ ማለት ነው።
አሁን አፍሪካን መግዛት ነው ልጆች ይህንን ነገር ሚፍቱ እንደታም አይሰማም? አሁን ይሰማል። ይሰማል። ያልኩኝ በቃ ልጅቷ ከደረሰባት አንጻር ማለት ነው እንደዚህ የምትበሳጩ